ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርባቸው ሂደቶችም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ደግሞ በጉግል ሚት መማር ትችላላችሁ ባላችሁበት ቦታ ሆናችሁ ማለት ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ይዤላችሁ የመጣው ደግሞ የአማርኛ ፊደላትን ቃላት መመስረት የአማርኛ ፊደላትን ቃላት ምስረታ የሚል ነው ይዤላችሁ የመጣው። እኔ አነብላችኋለሁ እናንተ በደንብ አድርጋችሁ ተከታተሉኝ። እኔ አነብላችኋለሁ እናንተ በደንብ አድርጋችሁ ተከታተሉኝ። ቀረበ ይላል። እንግዲህ ቀ የመጀመሪያዋ ናት፣ ረ ደግሞ የመጀመሪያዋ ናት፣ በ ደግሞ የመጀመሪያዋ በናት። ቀረበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወቀሰ እንግዲህ ወ የመጀመሪያ ናት፣ ቀ ደግሞ የመጀመሪያ ቀ ናት፣ ሰ ደግሞ የመጀመሪያ ሰ ናት። ወቀሰ የሚል ቃል ይመሰርትልናል ማለት ነው። ወደ ሌላኛው ስንሄድ ደግሞ ሰወረ እንግዲህ ሰ የመጀመሪያ ናት፣ ወ ደግሞ የመጀመሪያ ናት፣ ረ ደግሞ የመጀመሪያ ማለት ነው። የመጀመሪያ ናቸው እነዚህ። ሰወረ የሚል ቃል ይመሰርትልናል ማለት ነው። ወደዚህኛው ስንመጣ ደግሞ መረጠ እንግዲህ መ የመጀመሪያ ናት፣ ረ ደግሞ የመጀመሪያ፣ ጠ ደግሞ የመጀመሪያ ፊደላት ናቸው እነዚህ። መረጠ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀበረ እንግዲህ ቀ የመጀመሪያ ናት፣ በ ደግሞ የመጀመሪያ፣ ረም የመጀመሪያ፣ ቀበረ የመጀመሪያ ፊደላት ናቸው እነዚህ። ቀበረ የሚል ቃል ይሰጡናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ደረበ እንግዲህ ደ የመጀመሪያ ፊደል ናት፣ ረ የመጀመሪያ ናት፣ በ ደግሞ የመጀመሪያ፣ ደረበ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወሰነ እንግዲህ ወ ስንል የመጀመሪያ ፊደል ነው፣ ሰ ስንልም የመጀመሪያ ናት፣ ነ ስንልም የመጀመሪያ ፊደል ነው። ወሰነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ቀመሰ እንግዲህ ቀ የመጀመሪያ ናት፣ መ ደግሞ የመጀመሪያ፣ ሰ ደግሞ የመጀመሪያ ፊደሎች ናቸው እነዚህ። ቀመሰ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከፈተ እንግዲህ ከመጀመሪያ ፊደል ነው፣ ፈም የመጀመሪያ ፊደል ናት፣ ተም የመጀመሪያ ናት ማለት ነው። ከፈተ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀጠረ እንግዲህ ቀ የመጀመሪያ ፊደል ናት፣ ጠም የመጀመሪያ ናት፣ ረም የመጀመሪያ ፊደሎች ናቸው እነዚህ። ቀጠረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ተረፈ እንግዲህ ተ የመጀመሪያ ፊደል ናት፣ ረም የመጀመሪያ ናት፣ ፈም የመጀመሪያ ፊደላት ናቸው። ተረፈ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወረሰ እንግዲህ ወ የመጀመሪያ ፊደል ነው፣ ረ የመጀመሪያ ናት፣ ሰ የመጀመሪያ ፊደል ናቸው የምታዩቸው ማለት ነው። ወረሰ በአንድ ላይ ስናነበው ወረሰ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ደገሰ እንግዲህ ደ የመጀመሪያ ፊደል ናት፣ ገም የመጀመሪያ ናት፣ ሰም የመጀመሪያ ፊደል ናቸው። በአንድ ላይ ስናነበው ደገሰ የሚል ቃል
ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ጀመረ ጀመረ። እንግዲህ ጀ የመጀመሪያ ፊደል ናት፣ መም የመጀመሪያ ናት፣ ረም የመጀመሪያ ናቸው። ጀመረ የሚል ቃል ይመሰርትልናል ማለት ነው። ጀመረ ጀመረ። ወደ ቀጣዩ ስንሄድ ደግሞ እንደገና ዘለቀ ዘ እንግዲህ የመጀመሪያ ፊደል ናት፣ ለ የመጀመሪያ ናት፣ ቀ የመጀመሪያ ፊደሎች ናቸው። ዘለቀ ዘለቀ የሚል ቃል ይመሰርትልናል ማለት ነው። ወደ ሌላኛው ስንሄድ ደግሞ ለበሰ ለበሰ እንግዲህ የመጀመሪያ ፊደል ናት፣ በም የመጀመሪያ ናት፣ ሰም ደግሞ የመጀመሪያ ፊደሎች ናቸው። በአጠቃላይ ስናነበው ምን ይላል? ለበሰ ለበሰ የሚል ቃል ይመሰርትልናል ማለት ነው። ወደ ሌላኛው ስንሄድ አጨደ አጨደ እንግዲህ አ የመጀመሪያ ፊደል ናት፣ ጨ የመጀመሪያ ናት፣ ደ ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ አጨደ በአንድ ላይ ስናነበው አጨደ አጨደ የሚል ቃል ይመሰርትልናል ማለት ነው። ወደ ሌላኛው ስንሄድ ደግሞ አገኘ አገኘ እንግዲህ አ የመጀመሪያ ፊደል ናት፣ ገ ደግሞ የመጀመሪያ ገ ናት፣ ኘ ደግሞ የአምስተኛ ፊደላት ናት ማለት ነው። አምስተኛ የኘ ቤት የምናገኛት አገኘ አገኘ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በለጠ በለጠ በየመጀመሪያ ፊደል ናት፣ ለም የመጀመሪያ ናት፣ ጠም የመጀመሪያ ፊደሎች ናቸው። እነዚህ የምናያቸው ቃላት ሲመሰርቱ ምን ይላል? በለጠ በለጠ በአንድ ላይ በለጠ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገጠመ ገጠመ እንግዲህ ገ የመጀመሪያ ናት፣ ጠ የመጀመሪያ፣ መ የመጀመሪያ ፊደሎች ናቸው። በአንድ ላይ ስናነበው ምን ይላል? ገጠመ ገጠመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሸቀለ ሸቀለ እንግዲህ ሸ የመጀመሪያ ናት፣ ቀም የመጀመሪያ፣ ለም የመጀመሪያ ሸቀለ ሸቀለ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቀመመ ቀመመ እንግዲህ ቀ የመጀመሪያ ናት፣ መ የመጀመሪያ፣ መ የመጀመሪያ ፊደሎች ናቸው። ምን ይላል በአንድ ላይ ስናነበው? ቀመመ ቀመመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨለመ ጨለመ እንግዲህ ጨ የመጀመሪያ ናት፣ ለ የመጀመሪያ ናት፣ መ የመጀመሪያ ናት። ጨለመ በአንድ ላይ ስናነበው ምን ይላል? ጨለመ ጨለመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መከረ መከረ እንግዲህ መከረ ይላል። እንግዲህ መ የመጀመሪያ ናት፣ ከም የመጀመሪያ ናት፣ ረ የመጀመሪያ ፊደል ናት። በአንድ ላይ ስናነበው ምን ይላል? መከረ መከረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት ነገሰ ነገሰ ይላል። እንግዲህ ነ የነ ቤተሰብ የመጀመሪያ ናት፣ ገ የመጀመሪያ ፊደል ናት፣ ሰም የመጀመሪያ ናት። በአንድ ላይ ስናነበው ምን ይላል? ነገሰ ነገሰ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀረጠ ቀረጠ ይላል። እንግዲህ እንደምታዩት ቀ የመጀመሪያ ናት፣ ረ የመጀመሪያ ፊደል ናት፣ ጠም የመጀመሪያ ፊደላት ናቸው እነዚህ የምናያቸው ማለት ነው። በአንድ ላይ ስናነበው ምን ይላል? ቀረጠ ቀረጠ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ለመነ እንግዲህ
ለ የመጀመሪያ ፊደል ናት፣ መ የመጀመሪያ ናት፣ ነም የመጀመሪያ ናት። በአንድ ላይ ስናነበው ምን ይላል? ለመነ 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 የሚል ቃል ይሰጠናል ማለት ነው። እንግዲህ እንደምታዩት እነዚህ የአማርኛ ፊደላትን አገጣጥሞ መጻፍ እነዚህ ጠቅላላ የአማርኛ ፊደላት ናቸው። እንግዲህ አገጣጥመን ጽፈን ነው እንግዲህ ቃላት የመሰረትንባቸው። እነዚህን በቶሎ ለመጻፍ፣ በቶሎ ለማንበብ፣ በቶሎ ለመናገር የሚጠቅሙን ፊደላት ናቸው። እንግዲህ እንደምታዩዋቸው የሚጠቅሙን ፊደላት ናቸው። እንግዲህ ለዛሬ ይዤላችሁ የመጣው ይህን ቪዲዮ ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።